እንግዲህ ስለ ሴልስ ደጋግመን ብናወራም በቂ ስትረስ አድርገናል ብዬ አላስብም። ምክንያቱም እንደ አውትሶርሲንግ ካምፓኒ ትልቁ ስራችን ነው ብዬ ማስበው ፕሮጀክቶችን ማምጣትና ባሉን ስታፎች ወይም በዲቨሎፐሮቻችን እንዲሰሩ ማድረግ ነው። ሰላም፣ እንዴት ናችሁ? ነብዩ ዘካሪያስ እባላለሁኝ የመረብ ቴክኖሎጂ ሲኦና ፋውንደር። በቪዲዮቼ አንድ ፍሪላንሰር ወይም ሶፍትዌር ዲቨሎፐር ከፍሪላንሰርነት ወደ አውትሶርሲንግ ካምፓኒ ራሱን ለማሳደግ ሲሞክር ሊገጥመው የሚችለውን ቻሌንጅ እና መፍትሄዎቹን ከራሴ ልምድ በመነሳት አካፍላችኋለሁ። ለምሳሌ የእኛን እንትን ለማንሳት ያክል የመረብን ኤክስፒሪየንስ እዚህ አካባቢ ያለውን ነገር በደንብ ላንሳላችሁ። እንደ መረብ እኛ ክሊያንቶችን ለማግኘት የምንሞክረው ከዚህ በፊት 4 መንገዶች እንዳሉ አንስተን ነበረ። እኛ ግን ትኩረት የምናደርገው ኮልድ ኮል ላይ እንደሆነ አንስቼላችኋለሁ። ኮልድ ኮል እና አድ ነው ረን የምናደርገው፣ ግን በዋናነት ኮልድ ኮል ላይ ነው የምንሰራው። እሱ ምን ማለት ነው የሚለውን ትንሽ ልበላችሁ። እኛ ታርጌት ያደረግነው ማርኬት እና ኢንዱስትሪዎች አሉ። ታርጌት ያደረግነውን ማርኬት ውስጥ ያሉ ወይም ታርጌት ያደረግነው ኢንዱስትሪ ውስጥ ያሉ ካምፓኒዎችን ለማግኘት የምንሞክረው 2 ፕላትፎርሞች አሉ እኛ የምንጠቀምባቸው። ተመሳሳይ የሆኑ ብዙ ፕላትፎርሞች አሉ እናንተም ቼክ ማድረግ የምትችሏቸው። እኛ ግን የሰዎቹን ወይ የድርጅቶቹን ስልክ ቁጥር፣ ሬቨኒው፣ ምን ያህል ስታፍ አላቸው የሚለውን በጠቅላላ ኢንፎርሜሽን ለማግኘት የምንሞክረው ዙም ኢንፎ እና አፖሎ የሚባሉ ፕላትፎርሞች አሉ። እነዚህ ፕላትፎርሞች ፍሪ ትሪያልም አላቸው፣ ግን ፔድ የሆነው ሰርቪሳቸው ጀስት እንደዚህ አይነት ኢንፎርሜሽኖችን መሸጥ ነው ስራቸው። በየፕላትፎርሞቹ ፕራይሲንጋቸው ይለያያል። ዙም ኢንፎም የራሱ የሆነ ፕራይሲንግ ያለው ፐር ኮንታክት የሚያስከፍልን ክፍያ አለ። አፖሎም እንደዛው አንድ ድርጅት እዛ ውስጥ የሚሰሩ ሰራተኞችን ስም፣ ስልክ ቁጥር እና ተጨማሪ ኢሜል፣ የድርጅት ኢሜል፣ የድርጅቱን ስልክ ቁጥር እንዳለ ኢንፎርሜሽኖች እናገኛለን እነዚህ ፕላትፎርሞች ላይ። ግን እያንዳንዱን ካምፓኒ እንደዚህ አይነት ኢንፎርሜሽኖችን በወሰድን ቁጥር፣ ፌች ባረግን ቁጥር ክፍያ አለው ማለት ነው። እንዳልኳችሁ እንደየፕላትፎርሞቹ የተለያየ ፕራይሲንግ ነው ያላቸው። ይህንን ዳታ ከነዚህ ፕላትፎርሞች ላይ ፌች የሚያደርጉልን በሰጠናቸው ሪኳየርመንት መሰረት፣ ለምሳሌ ጀርመኒ ውስጥ ወይም ዩኤስ ውስጥ ያሉ ጌም ላይ የሚሰሩ ወይም ደግሞ ጀስት ሄልስቴክ ላይ የሚሰሩ ወይም ፊንቴክ ላይ የሚሰሩ ካምፓኒዎችን ከ50 ሰው በላይ ስታፍ ያላቸው የአመታዊ ሬቨኒውቸው ከ5 ሚሊዮን ዶላር በላይ የሆነ ካምፓኒዎችን ከዚህ ፕላትፎርም ላይ አውጡልን ነው የምንላቸው። እነዚህ ዳታ ኢንትሪ ላይ የሚሰሩ ልጆች ባልናቸው መሰረት 10,000 ዳታ ከሆነ የፈለግነው 10,000፣ 5,000 ከሆነ 5,000 እኛ በከፈልነው ልክና በታዘዙት ልክ ያንን ዳታ ያወጣሉ። ይህንን ብቻ የሚሰሩ 2 ልጆች ኮንትራት ቤዝድ የሆነ እናስገባለን። የምንፈልገውን ቁጥር ጋር ስንደርስ ጀስት ኮንትራታቸውም ያበቃና ሌላ ጊዜ ተጨማሪ ዳታ ስንፈልግ መልሰን ሃይር እናደርግና ዳታውን ኮሌክት እንዲያደርጉልን እናደርጋለን። የመጀመሪያው ስቴፕ እሱ ነው ማለት ነው። ታርጌት የምናደርገው ኢንዱስትሪና ማርኬት ይኖራል። ስለዛ ኢንዱስትሪ ውስጥ የሚሰሩ ካምፓኒዎችን ኮንታክት ማግኘት ነው የሚሆነው ማለት ነው። ሙሉ ኢንፎርሜሽናቸውን ማግኘት ነው የሚሆነው ማለት ነው። እሱ ከተገኘ በኋላ ያ ዳታ ፊድ የሚደረገው ሲአርኤማችን ላይ ነው። እኛ የምንጠቀመው ህብስፖት ነው። ሌሎች ብዙ ሲአርኤሞች አሉ እንደምታውቁት። እኛ ህብስፖትን ስለምንጠቀም እዛ ላይ ፖፕሌት እናደርገውና ምንድን ነው የሚሆነው? ቀጥሎ ያለው ታይር ደግሞ ኤስዲአሮች አሉ። ኤስዲአሮቹ የሚሰሩት ምንድነው? እነዚህ የመጡት ካምፓኒዎች ወይም ደግሞ ሊስቱ ላይ ላሉ ድርጅቶች መደወል ነው የሚሆነው። ስክሪፕት ነው አለን። በየተወሰነ ጊዜው አፕዴት የምናደርገው ስክሪፕት አለን። በዛ ስክሪፕት መሰረት ይደውሉና ክላይንቶቹን አፕሮች ያደርጋሉ። ኤስዲአሮቹ ከነሱ የሚጠበቀው ስራ ምንድነው? ይደውላሉ፣ ሚቲንግ ወይም ደግሞ ከክላይንቶቹ ጋር ዙም ሚቲንግ እንድናገኝ ማድረግ ነው የነሱ ጎል። እሱ ነው። ኬፒያቸው የሚለካው ምን ያህል ሚቲንግ በዚህ ሳምንት ውስጥ ለመረብ ቴክኖሎጂ አስገኝተዋል በሚለው ነው የሚሆነው። አንድ ኤስዲአር በቀን በመቶዎች የሚቆጠሩ ክላይንቶች ጋር ይደውላል። ከመረብ ብቻ በቀን ውስጥ ከ1,000 በላይ ክላይንቶች ጋር ይደወላል። ያንን የሚያደርጉልን ኢንሃውስ እና ሪሞትሊ ከሚሰሩ ኤስዲአሮች አንድ ላይ 6 የሚሆኑ ኤስዲአሮች አሉን። ብቸኛ ስራቸው እነሱ ምንድነው? በቃ ከጠዋት ጀምሮ እስከ ማታ ድረስ እነዚህ ያልኳችሁ ዳታቸውን ኮሌክት ያደረግነው ካምፓኒዎች ጋር መደወል ነው። ስለ መረብ ሰርቪስ መናገር፣ ክላይንቶቹ ጋር ያለውን ሪኳየርመንት ትንሽ አሰስ አድርጎ ይህንን እንደምንፈልጉ እናውቃለን፣ እኛ ይህንን ፕሮቫይድ እናደርጋለን። የበለጠ ከቲማችን ጋር ለመተዋወቅ በዚህ ቀን ሚቲንግ ይመቻቸዋል የሚል ሪኩዌስት መጠየቅ፣ ከተስማሙ ለሚቲንግ ቡክ እናደርጋለን።
በቀን እስከ 1000 ተደውሎ ኤክስፔክት የሚደረገው ሚቲንግ እስከ 3 ሚቲንግ እናገኛለን ብለን ነው። 3 ሚቲንግ ቡክ ይደረጋል ብለን ኤክስፔክት እናደርጋለን። ከዛ 3 ሚቲንግ ውስጥ ደግሞ ኖ ሾው ሊኖር ይችላል። ያ ማለት ሚቲንጉን ቡክ አድርጋችሁ ማይመጣ ክሊያንት ሊኖር ይችላል። ለዛ ነው ቮሊዩም የሚፈለገው። ቀጥሎ ደግሞ ሚቲንጉ ከመጣ በኋላ ወደ ቀጣይ ስቴጅ ሴልሱን እናስኬደዋለን። እንዳልኳችሁ የመጀመሪያው ስቴፕ ዳታውን ማግኘት። ዳታውን ለማግኘት የሚሰሩ 2 ልጆች አሉ፣ ዳታ ኢንትሪ ላይ የሚሰሩ። ዳታው የሚገዛ ነው። ከዛ ቀጥሎ ኤስዲአሮች አሉ። ኤስዲአሮች ስክሪፕት አላቸው። በዛ ስክሪፕት መሰረት ለነዚህ ካምፓኒዎች መደወል ነው ስራቸው። ከዛ ውስጥ ሚቲንግ ለማግኘት ይሞከርና ነው ወደ ቀጣይ ስቴጅ የሚካሄደው። ሌላው ደግሞ እንደዚሁ አዳዲስ ክላይንቶችን ለማግኘት የምንሞክርበት መንገድ የተለያዩ ፕላትፎርሞች ላይ ስራዎች ሲወጡ አፕላይ እናደርጋለን። እሱም ብቻ የሚሰሩ ደግሞ አንዳንዴ 2 አንዳንዴ 3 የሚሆኑ ኮፒራይተሮች አሉን። በጥቅሉ ካያችሁ 2 ዳታ ኢንትሪ ላይ 6 እዚህ ላይ ከ10 የሚደርሱ ልጆች ከኤስዲአሩን ሊድ ከምታደርገው ጋር አንድ ላይ እስከ 10 የሚደርሱ ልጆች ሁልጊዜም አዲስ ፕሮጀክቶችን አዲስ ክላይንቶችን ለማምጣት የሚሰሩ ሰዎች አሉን። እዚህ ላይ በደንብ ፎከስ አድርገን ነው የምንሰራው። ላይክ መረብ አሁን ላይ ከ30 እስከ 40 ፍላክቹዌት የሚያደርግ ቁጥር ያለው ስታፍ ነው ያለን። ግን እንደዛም ሆኖ ኮንትራቱን ደምረን ሪሞትሊ የሚሰሩትን ደምረን አንድ ላይ እዚህ ከሴልስ እና ቢዝነስ ዲቨሎፕመንት አካባቢ የማርኬቲንግ ስራ የሚሰሩትን ሳንቆጥር እዛ አካባቢ ያሉ ልጆች ብቻ ከ8 እስከ 10 ነው ፍላክቹዌት የሚያደርገው። እና ይሄ የሚያሳየው ምንድነው በዋናነት ፎከስ አድርገን የምንሰራው ቢዝነስ ዲቨሎፕመንት ላይ ነው የሚለውን ያሳያል። ከዚህ በፊትም እንዳነሳውላችሁ የአውትሶርሲንግ ካምፓኒ ካላችሁና ወደፊት ለማደግም እየተሰራ ፑሽ እየተደረገ ከሆነ በዋናነት ትኩረት መደረግ ያለበት ኤሪያ ነው ብዬ ማስበው። በተለይ በኢትዮጵያ ኮንቴክስት ይሄኛው ፓርት ነው። ሴልሱ እና ቢዝነስ ዲቨሎፕመንቱ ላይ በደንብ ትኩረት ማድረግ አለብን ብዬ አስባለሁ። አሁን እንዳነሳውላችሁ መረብም በደንብ ፎከስ አድርጎ የሚሰራበት ኤሪያ ነው። ፎከስ ማድረግ ከፕላን ላይ ብቻ ሳይሆን መሬት ላይ ወርዶ ሰፊ ስታፍ ይዞ እንደገና ደግሞ ጥሩ ታለንትድ የሆኑ ሰዎችን ይዞ እዛ ኤሪያ ላይ በደንብ በትኩረት እየሰራን ነው የምንገኘው። እኛ ታርጌታችን የዛሬ 2 ዓመት 200 ከዛ ስናልፍ እስከ 300 ዲቨሎፐሮችን ይዘን መስራት ነው የምንፈልገው። እንደዚህ በሰፊው መስራት እቅድ ካለን ደግሞ ብዙ ፕሮጀክቶችን ኮንቲኒየስሊ ማምጣት መቻል አለብን። የአውትሶርሲንግ ስራ እንደምታውቁት የሆነ ሰዓት የሆኑ ፕሮጀክቶች ይመጣሉ። እነሱ ሲቆረጡ ሌላ ፕሮጀክቶች ፓይፕላይን ላይ ከሌላችሁ የሆነ ያክል ስታፍ ልትቀንሱ ልታስገቡ ነው። ፍላክቹዌት የሚያደርግ ነገር ስለሚኖረው ያንን ግን እንዳይፈጠር አቮይድ የሚደረግበት መንገድ አብዛኛውን ጊዜ ብዙ ካምፓኒዎች የሚያደርጉት አንዳንዴ የዲቨሎፐሮቻቸውን ኮንትራት ቤዝድ የሆነና ስራው ሲመጣ ያስገቧቸዋል፣ ስራው ሲያልቅ ይለቋቸዋል አይነት ነገር ነው። ሌላዎቹ ደግሞ የሚያደርጉት ምንድነው በጣም በአግሬሲቭሊ ሴልሱና ማርኬቲንጉ ላይ ይሰራና ሁልጊዜም ስራዎች እንዲመጡ ሁልጊዜም ኮንቲኒየስሊ አዳዲስ ፕሮጀክቶች እንዲመጡ ለማድረግ ይሞከራል። እኔ ሁለተኛው መንገድ ፑሽ ብናድርግ ብዬ መርጣለሁኝ። እሱን ለማድረግ ደግሞ እንዳልኳችሁ በሰፊው መንቀሳቀስ አለብን። ይህንን ደግሜ ለማንሳት የምሞክርበት ምክንያት ምንድነው? አብዛኛውን ጊዜ ያው እንደሚታወቀው ዲቨሎፐሮች ወይም ደግሞ ፍሪላንስ ሲያደርጉ የነበሩ ልጆች እኛም ምሳሌ ላይ እንደዛ ነው፣ ፍሪላንሰሮች ነበርን። ከዛ ነው ወደ አውትሶርሲንግ ካምፓኒ የመጣ ነው እና ብዙ ጊዜ ትኩረት የሚደረገው ምን ላይ ነው? ሶፍትዌር ዲቨሎፕመንቱ ላይ ትኩረት ይደረጋል፣ ቴክኒካል ነገሩ ላይ ትኩረት ይደረጋል። የሚመስለን ኢቨን ፕሮዳክት ራሱ ለመስራት ሲሞክሩ ጓደኞቻችንም ይሁን ሌሎች እንደዚህ የቴክኒካል ባክግራውንድ ያላቸው ሰዎች ፕሮዳክቱን ከሰራ ነው በቃ አሪፍ ፕሮዳክት ይሰራ እንጂ ሽው የሚል ነገር ይሰራ እንጂ ማንም መጥቶ ይገዛኛለው ወይም ደግሞ እኛ የተሰጠንን ይሄኛውን ፕሮጀክት እንጨርሰው እንጂ ሌላ ፕሮጀክት ይመጣል የሚል ማይንድ ሴት አለ። ቴክኒካል ነገሩ ላይ ፎከስ ማድረግ፣ ኮድ ማድረጉ ላይ ፎከስ ማድረግ አለ። ግን እውነታው እንደዛ አይደለም። ስራውን ማምጣት ላይ ፎከስ ማድረግ መቻል አለብን። እንደውም ቢቻል አብዛኛው ፎከስ መሆን ያለበት እዚኛው ላይ ነው። ስፔሻሊ እንደዚህ የአውትሶርሲንግ ካምፓኒ እንከፍታለን አውትሶርሲንግ ላይ እንሰራለን ብለን እያሰብን ከሆነ ከቴክኒካል ነገሩ በላይ ትኩረት ማድረግ ያለብን እዚኛው ላይ ነው። ዋናው ፊውሉ ያለው ብዬ ማስበው ስራውን ማምጣት ላይ ነው። ከዛ በኋላ ይሄኛውን ቲም ማደራጀት ቀጥሎ የሚመጣ ነገር ነው። ይህንን ኳሊቲ ያለውን አውትፑት ማውጣት ቀጥሎ የሚመጣ ነገር ነው። ስቲል ኳሊቲ ያለው አውትፑት ለማውጣት እንደገና ደግሞ ቲማችሁን ለማደራጀት ቲማችሁን ለማስፋት መጀመሪያ ፕሮጀክቶቹ መምጣት አለባቸውና እዚህ ላይ ትኩረት ሊሰጠው ይገባል ብዬ አስባለሁኝ። እኛ የምንጠቀማቸውን ቱሎች ለማንሳት ሞክሬያለሁኝ። ሲአርኤም ላይ የምንጠቀመው HubSpot ነው። ዳታዎችን ለመግዛት የምንጠቀመው
አፖሎ ዙም ኢንፎ ነው። እንዴት ዳታዎችን እንደምናገኝ ያገኘናቸውን ዳታዎች ደግሞ በምን አይነት ሰዎች ለማስደወል እንደምንሞክር ከዛ በኋላ ቴክኒካል ሰዎች እና የሴልስ ሪፕሬዘንታቲቮቻችን ገብቶ ደግሞ ሚቲንጉ ላይ ፕሮጀክቶችን ክሎዝ ለማድረግ ይሞክራሉ። ይህንን ለማለት ወዳለሁኝ። አመሰግናለሁኝ።